እንደነዚህ አይነት ትምህርቶችን ከስድብ ውጪ ይሄን እንደዚህ አይነት ትምህርቶችን መማማር ቢቻል በቃ አንዱ ያንዱን በፍላጎት ነው ወደ አንዱ ወደዚህ አንተም ወደኛ እኛም ወደ አንተ ልንመጣ የምንችለውና በስድብ በዱላ በአንዳንድ ሰይፍ በመያዝ የሚመጣ ሃይማኖት ይኖራልም ይጠቅማልም ብዬም ስለማላስብ ማለት ነውና እንደነዚህ አይነት ትምህርቶችን እንደው ርዕስ አንዳንድ እየሰጠ ጥያቄ ብቻ መመለስ ሳይሆን ርዕስ የሆነች ርዕስ ይዘህ እንደው ለ30 ደቂቃ ለምንም ይሁን በዚህ ርዕስ ላይ መነጋገር አለብን ዛሬ እያልክ አንዳንድ ትምህርቶችን መስጠት ብትችል ይሄ የራሴ አስተያየት ነውና በጣም ከምልህ በላይ ነው የማመሰግንህና በቃ እኔም የራሴ አንዳንድ ነገር ካለ እኔም ለመመለስ ዝግጁ ነኝ አንተ ጋርም የሆነ ነገር ካለ ለመጠየቅ ዝግጁ ነኝና በእውነት አንደበትህ ጥሩ ነውና እስከዛሬ ራሱ የት ነበርክ ባለማወቅ አንተን በሚል ሁሉ ይከታተላለውና ስለዚህ በጣም አመሰግናለሁ ክብረት ይስጥልኝ እናመሰግናለን ክብርና አቃለኝ ነው እስኪ እሺ ጥያቄ ምንድነው እሺ በማስታወሻ ስለጻፍኳት ስለ ኢየሱስ ፈራጅነት ነው በእስላማዊ አስተምሮ ላይ ኢየሱስ በዳግም ምጽአት እንደሚመጣና ለፍርድ እንደሚቆም ተጽፏል ታዲያ በምድር በሰማይም የመፍረድ ፍርድ የመስጠትና የመፍረድ ስልጣን እንዳለው ይናገራልና ይሄ ስልጣን የፈጣሪ ብቻ ከሆነ ኢየሱስ አምላክ አይደለም ወይ ምክንያቱም መጽሐፍ ቅዱስ አብ አንድ ሰው ላይ እርሱም በሾመው በኢየሱስ ክርስቶስ በኩል ዓለምን በጽድቅ ሊፈርድበት ቀን ቀጥሯል ይላል ሐዋርያት 17:31 እና ኢየሱስም አብን ፍርድን ሁሉ ለወልድ ሰጥቶታል እያለ ይናገራልና በዳግም ምጽአት እንደሚመጣ ለፍርድ እንደሚቆም በእናንተ ላይ ይናገራል ይሄን አስመልክቶ ነው ጥያቄው አምላክነት ቦታ አይገልጽም ወይ በጣም ጥሩ ጥያቄ አዳምጡ እኛ በእስልምና ላይ ኢየሱስ ክርስቶስ ለምጽአተ ዓለም ቀን መጥቶ ለፍርድ ይመጣል ብለን አይደለም ብናምነው ኢየሱስ ይመጣል ብለን እናምናለን በመጀመሪያ መቼ ነው ግን የሚመጣው የምጽአተ ዓለም ቀን ወይንም ደግሞ የውመል ቂያማ የትንሳኤ ቀን ሳይሆን የትንሳኤ ቀን ከመከሰቷ በፊት ነው የሚመጣው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ لا تقوم الساعة حتى تروا 10 علامات الساعة الكبرى كما قال النبي صلى الله عليه وسلم من قالوا 10 ታላላቅ የትንሳኤ ምልክቶችን እስክታዩ ድረስ ትንሳኤ አትቆምም አሉ ስለዚህ ከትንሳኤ በፊት እነዚህ 10ቶቹን ምነግራችሁ ይከሰታሉ ከዚያ ትንሳኤ ትቆማለች ገብታችኋል ከነዚያ መካከል የመጀመሪያው ማን ነው ظهور المهدي ፍትሃዊ የሆነ መሪ ይነሳል የዘመኑ ፍጻሜ ከመድረሱ በፊት ከ10ቶቹ የመጀመሪያው ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ Subhanahu Wa Ta'ala ለዓለም ሰዎች ፍትህን ሊያቆም ዘንድ የዛኔ ፍትሃዊ መሪን መህዲ የሚባልን ሰው ያስነሳል መህዲ የሚባልን ሰው ያስነሳል ያ ፍትሃዊ መሪ ነው ከዛ በኋላ በርሱ እያለ ነው ቀጣይ መሲሁ አደጃል ሐሰተኛው ክርስቶስ ይመጣል አይሁዶች የሚጠብቁት ሐሰተኛው ክርስቶስ አይሁዶች የሚጠብቁት ይነሳል ሁለተኛው እርሱ ነው ከዛ በኋላ በሶስተኛ ደረጃ ላይ ኢሳ አለይሂ ሰላም የድንግል ማርያም ልጅ ይወርዳል እሺ መሰግናለሁ የማርያም ልጅ ኢሳ በሶስተኛው ደረጃ ላይ ይወርዳል ገብቶሻል አይደል ያ ነውና ከዛ በኋላ አራተኛ ደግሞ ያእጁጅና ማእጁጅ የሚባሉ የክርስቶስ ኃይለኛ ተቃዋሚዎች እነዚያ ያእጁጅና ማእጁጅ ይወርዳልና ማን ነው ይነሳሉ ያ ነው ከዚያ በኋላ አምስተኛ ስድስተኛ እያለ እስከ 10 ከጨረሱ በኋላ ትንሳኤ ትቆማለች ከዛ ዓለም ትፈጸምና ዓለም ከተፈጸመች በኋላ አላህ ለሰዎች ሁሉ ትንሳኤ ያደርግላቸዋል ሰዎች ከሙታን ይነሳሉ ለፍርድ ይቆማሉ የሚፈርደው ማን ነው ከተባለ አላህ ነው ከትንሳኤ ቀን በኋላ የሚፈርደው አላህ ነው ان الله يحكم بينهم يوم القيامه የትንሳኤ ቀን እኔ በፍጥረታቶች መካከል እፈርዳለሁ እያለ ይናገራል ነገር ግን ዳግም በመሲሁ በሚመጣ ጊዜ አሁን የተረዳነው ምንድነው የትንሳኤ ቀን ሳይሆን የሚመጣ የትንሳኤ ቀን ከመከሰቱ በፊት ነው የሚመጣው በዚያን ጊዜ በሚመጣ ጊዜ ታዳ ይፈርዳል ተብሏል ወይ ተብሏል ይፈርዳል ማለት ግን ያስተዳድራል ማለት ነው ፍርድ ለሁለት ይከፈላል
አንደኛ የትንሣኤ ቀን በሙታን ማነው ሰዎች ከተነሱ በኋላ የሚፈረደው ፍርድ አለ። እርሱ የጌታችን የአላህ ነው። ነገር ግን ምድር ላይ የሚፈርዱ ፍርድ አለ። ነቢያቶች በህዝቦቻቸው መካከል አምላክ በሰጣቸው ህግና ስርዓት ይፈርዳሉ፣ ያስተዳድራሉ። ገብቷቸዋል። ያ ነው ዒሳ ዓለይሂ ሰላም። ታዲያ ከዚህ በምድር ላይ ሰዎች በሚኖሩ ጊዜ በእነርሱ መካከል ያስተዳድራል ማለት ነው። የሚያስተዳድረውና የሚፈርደው በማን ህግ ነው የሚል ጥያቄ ይመጣል። የሚፈርደውና የሚያስተዳድረው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተሰጣቸው ህግ ቁርአንና ሐዲስ። ስለዚህ በዚህ በቁርአንና በሐዲስ ይፈርዳል፣ ያስተዳድራል በሰዎች መካከል። ለዚህም ማስረጃ ሲናገሩ እርሳቸው ምን አሉ? የንዚሉ ዒሳ ብን መርየም ፊ አኺር ዘማን ፈየኡመኩም ቢኪታቢላሂ ወሱነቲ ያሉ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ክርስቶስ ከሰማይ ይወርዳል፣ በቁርአንና በሐዲስም ያስተዳድራችኋል ብለው ተናገሩ። በሌላ ሐዲስ ላይ ይፈርዳል የሚለውን ያስተዳድራል ብለው ተረጎሙት። ስለዚህ ልክ አንድ የሀገር መሪ እንደሚያስተዳድር ያስተዳድራል። ያ ነው። በመጽሐፍ ቅዱስ ላይ ላለው ይፈርዳል የሚለውን ቃል እንደው የትንሣኤ ቀን መፍረድ መስሏችሁ ከሆነ ላስረዳችሁ። መፍረድ የሚለው ቃል በመጽሐፍ ቅዱስ ላይ ለሁለት ይከፈላል። በፍጥረት ዓለም ሁሉ ላይ የትንሣኤ ቀን ወደ ገነት ወደ ገሃነም የማስገባት ያ ፍርድ ከሆነ እርሱ ክርስቶስ የእኔ ሳይሆን አብ ነው የሚያደርገው ብሎ ተናግሯል። ይህ ማነው? ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ ብትሄዱ የዘብዴዎስ ልጆች እናት ሁለት ልጆቿን ይዛ መታ መምህር ሆይ እነዚህ ከቀኝና ከግራህ በመንግስትህ እንዲቀመጡልኝ እፈልጋለሁ አድርግልኝ አለችው። ይህ እኔ የምሰጠው አይደለም አላት። ቃል በቃል ምን አላት? እኔ የምሰጠው አይደለም። ታዲያስ ነገር ግን አብ ላዘጋጀላቸው ነው ብሎ ነገራት።